የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 420 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬው ዕለት የተያዙ አጀንዳዎች አንደኛ የምክር ቤቱ አምስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ ከምክር ቤት አባላት ለሚነሱላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያን በማዳመጥ የድጋፍ ሞሽኑን ማጽደቅ ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ አምስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በአንደኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ እርማት ወይም ማስተካከያ ከሌለ የአምስተኛው ዓመት አንደኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምንደግፍ። አመሰግናለሁ። ተቃውሞ፣ ድምጽ ታቅቦ የለም። ስለዚህ የምክር ቤቱ አምስተኛ ዓመት አንደኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል ፕሬዝዳንት ክቡር ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ ከምክር ቤት አባላት ለሚነሱላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ በማዳመጥ የድጋፍ ሞሽኑን ማጽደቅ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን አቋም አስመልክቶ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ከዚህ በመቀጠል ጥያቄ ለማቅረብ ለተመዘገቡ የምክር ቤት አባላት እድል ሰጣለሁ። አንደኛ የተከበሩ አቶ መለሰ መና። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁልጊዜም በመካከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ስለሚሰጡን በኢትዮጵያ ሕዝብ ስም ከልብ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ሀገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። ሆኖም ግን በአንዳንድ አካባቢዎች አልፎ አልፎ የሚታዩ ግጭቶች አሉ። እነዚህ ግጭቶች በዘላቂነት ለመፍታት መንግስት ዛሬም ለሰላም መንገድ ቅድሚያ እንደሚሰጥ በሁለቱ ምክር ቤቶች የጋራ መክፈቻ ላይ በክቡር ፕሬዝዳንት ንግግር ተመላክቷል። በዚህ መሰረት በተለያዩ ክልሎች በህዝብና በመንግስት የቀረበውን የሰላም ጥሪን በመቀበል ቀላል የማይባል ኃይል ወደ ሰላማዊ መንገድ መመለሱ የሚበረታታ ውጤት ነው። የመንግስትን ታጋሽነትና ወደ ሰፍነትን የሚያመላክት ተግባር ነው። ክቡር ጠቅላይ ሚኒስትር፣ አሁንም ቢሆን የህዝብና የመንግስትን የሰላም ጥሪን ባለመቀበል ከኢትዮጵያ ቋሚ ጠላቶች ጋር በማበርና ተላላኪ በመሆን የባንዳነት ተግባራቸውን በመፈጸም የህዝብን ስቃይ በማራዘም የሚፈልጉና ኢትዮጵያን ለማዳከም ቀን ከሌሊት የሚሰሩ የጽንፈኛ ቡድኖች አሉ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች
የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ፣ እንዲሁም በዚህ ረገድ ከሰላሙ ወዳድ ማህበረሰብ ምን ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጫላ ለሚ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የመንግስታችንን የ2018 ዓ.ም ዋና ዋና የትኩረት መስኮች በተመለከተ ያደረጉትን ንግግር መነሻ በማድረግ የምክር ቤት አባላት ለሚያነሱት ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን በመገኘቱ እጅግ በጣም አመሰግናለሁ። በክቡር ፕሬዝዳንቱ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ እንደተመለከተው እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። ከነዚህ ተግባራት ውስጥ አንዱ የፖለቲካ ባህሉን ለመቀየር የተጀመረው ስራ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ኢትዮጵያችንን ብዙ ዋጋ ያስከፈለ ልምምድ እንደሆነ ይታመናል። ይህንኑ እምነት በመያዝም መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚሁ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተስፋን ቦጋለ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር አብይ አህመድ፣ ዶክተር አብይ አህመድ፣ የህዝብ ተወካዮች ምክር ቤት አባላት ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን ስለተገኙ እያመሰገንሁ ጥያቄ እንደሚከተለው አቀርባለሁ። በኢትዮጵያ አገረ መንግስት ግንባታ ሂደት ውስጥ ከታዩ ጉልህ ስብራቶች ውስጥ አንዱና ዋነኛው ከፖለቲካ ባህላችን ጋር የተያያዘው ጉዳይ ነው። ስብራቱንም ለመጠገን ፖለቲካችን የሀሳብ ግብይት ላይ እንዲያተኩር መንግስት በቁርጠኝነት እየሰራ ይገኛል። በክቡር ፕሬዝዳንቱ ንግግር ላይ እንደተመላከተው በየአካባቢው የሚታዩ በኃይል ስልጣንን ለመቆጣጠር የሚደረጉ ጥረቶችን በኃይል ለመቋጨት መንግስት ዝግጅቱም አቁም ያለው ቢሆንም የዛሬ ግጭትን በማሸነፍ ውስጥ ለነገ ትውልድና ቂምና ቁርሾ አናወርስም በሚል መርህ መንግስት በዛሬ ብልሃትና ትዕግስት ለነገ ሰላም የሚያተርፉ አካሄዶችን መርጧል። ይህንን ከግብ ለማድረስ በሀገራችን እየተተገበረ የሚገኘው አንዱ መንገድ
አካታች ሀገራዊ ምክክር ማድረግ ሲሆን ሂደቱ አሁን ላይ ወሳኝ ምዕራፍ ላይ መድረሱን የሕዝብ ተወካዮች ምክር ቤት በየጊዜው በሚያደርገው ክትትልና ድጋፍ ስራዎችን ማረጋገጥ ችሏል። ክቡር ጠቅላይ ሚኒስትር፣ በታሪካችን ለመጀመሪያ ጊዜ የተከፈተውን ይህን እድል ውጤታማ እንዲሆንና ከማን ምን ይጠበቃል? እንዲሁም በምክክር ሂደቱ ለመሳተፍ ፈቃደኛ ያልሆኑ ጥቂት የፖለቲካ ኃይሎችን በተመለከተ የመንግስት አቋም ቢብራራ እጅግ አድርጌ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ሙባረክ ኤልያስ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የኢፌዴሪ ክቡር ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱም ምክር ቤቶች የጋራ ስብሰባ ያቀረቡትን የመክፈቻ ንግግር በተመለከተ የመንግስትን አቋም ለማንጸባረቅ በመካከላችን ስለተገኙ እያመሰገንኩ ጥያቄን እንደሚከተለው ባጭሩ አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በመንግስት የተሞላ የማክሮ ኢኮኖሚ መሻሻያ በማድረግ የኢኮኖሚ ስብራቶችን የሚጠግኑና ወደ ብልጽግና የሚያደርሱን ፈጣንና መጠነ ሰፊ የኢኮኖሚ መሻሻያዎችን ተግባራዊ በማድረግ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። ተጨባጭ ውጤቶችም እንደተገኙበት በሐሳዊ መረጃ ተደግፎ ቀርቧል። ሆኖም ግን ከኢኮኖሚ መሻሻያው ጋር ተያይዞ ከሚነሱ ስጋቶች መካከል የመንግስት ወጪ መቀነስ፣ የብር የመግዛት አቅም መዳከም እንደ አሉታዊ ተጽዕኖዎች ይጠቀሳሉ። ክቡር ጠቅላይ ሚኒስትር፣ እንደ አጠቃላይ የማክሮ ኢኮኖሚ መሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ መብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አዝመራ አንዴሞ። አመሰግናለሁ። ተከበሩ ዋና አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር በእኛ መካከል ዛሬ ተገኝቶ በክቡር የሀገራችን ርዕሰ ብሔር ወይም ፕሬዝዳንት የቀረበው የሁለቱ ምክር ቤቶች የቀረበው መክፈቻ ንግግር ላይ የመንግስትን አቋም ለማራመድ ስለመጡ ጥያቄን በቀጥታ ከመሄድ በፊት አንድ ሀሳብ ለማንሳት ነው። የዛሬ 11 ዓመት አባይ ግድብን ለመጎብኘት እድሉ ነበረኝ። ከ11 ዓመት በኋላ ከምክር ቤታችን አመራሮች ጋር ከ10 ቀን በፊት ጎብኝተናል። ታላቅ አካባቢ ሳይሆን አገር ሆኖ በማየት እዛ አካባቢ ያለው ለውጥ ብቻ ሳይሆን ለዘመናት የነበረውን ኢፍትሃዊነትን አሽቀንጥሮ በመጣል ፍትሃዊነት በሀገራችን ስለተተካ ትልቅ አክብሮት አለኝ። በሀገራችን ብቻ ሳይሆን ከለውጡ በፊት በሀገር ውስጥ የነበረውን የፍትሃዊነትን ጭምር ጉድለት ለመሙላት በተደረገው ጥረት ውስጥ እኔ የወከልኩትን ማህበረሰብ ጨምሮ በተፈጥሮ ገነት ውስጥ ኖሮ ግን በሰው ሰራሽ ጨለማ ውስጥ የነበረው አካባቢ ሸካ ላይ 63 ሜጋቮልት አምፐር ያለው 71 ኪሎ ሜትር ላይ 230 ኪሎ ቮልት ኃይል ትራንስፎርመር ተሸካሚ ተዘርግቶ ዛሬ ህዝቡ ከጨለማ ወጥቶ መብራት ማየት ጀምሯል። በኢትዮጵያ መብራት ኃይል ሙከራ ተደርጓል። ይሄ ለውጡ በአገር ውስጥም የነበረውን የፍትሃዊነት ጉድለት እየሞላ ፍትሃዊነትን ለማረጋገጥ እየሄደ ያለው ሂደት ውስጥ የለውጡ አመራር እየሰጠ ያለው ፍትሃዊ አመራርነቱ ላይ ትልቅ አክብሮት ስላለኝ በማህበረሰቡ ስም ምስጋና ላቀርብ እፈልጋለሁ። በአካባቢውም ወረድ ብሎ ሪቫኑን ቆርጦ የድል ብስራት ከህዝቡ ጋር ይቋደሳሉ የሚል እምነት ይኖረኛል። ይህም ብዬ አገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። መንግስት አገር ከገባችበት የህልውና አደጋና ዘርፈ ብዙ ፈተናዎች በማውጣት በዘላቂነት ችግሮችን በመቅረፍ አስተማማኝ ሀገራዊ እድገት ለማምጣት እና ጠንካራ አቅም ለመፍጠር የሚያስችሉ ውጤቶች እና እድሎች እየፈጠረ እንደሚገኝ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። በዚህ ረገድ የጥንካሬያችንና የመቻላችን ምልክት የሆነው የህዳሴ ግድብ የነበሩበትን ውስብስብ ችግሮች ቅድም እንዳነሳሁት በመፍታት ማጠናቀቅ መቻላችን ወደ አዲስ ምዕራፍ የመሸጋገራችን ብስራት ነው። የህዳሴ ግድባችንን ባስመረቅን ማግስት
የጋዝ ምርት ማውጣታችን ብሎም ከወጣው በእጅጉ የሚልቅ ሁለተኛ ምዕራፍ ማስጀመራችን ሀገራችን ማዳበሪያ ከግዢ የምትላቀቅበት ማምረቻ ግንባታ መጀመራችን የ1000 ሜጋዋት ኃይል ከጋዝ የሚመነጭ ፕሮጀክት መጀመራችን የኦይል ሪፋይነሪ ፕሮጀክት በታሪካችን ለመጀመሪያ ጊዜ መጀመራችንና ሌሎች ትላልቅ ፕሮጀክቶችን ወደ ውጤት ከቀየርናቸው የሀገራችንን ታሪክ እስከ ወዲያኛው እንደሚቀይሩት ይታመናል። መታመን ብቻ ሳይሆን ልጆቻችን ይኖሩበታል። ክቡር ጠቅላይ ሚኒስትር ሀገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርትና የኦይል ሪፋይነሪ ፕሮጀክት መጀመሯ ለኢትዮጵያውያን ትልቅ ብስራት እንደመሆኑ መጠን እነዚህ ፕሮጀክቶች የውጭ ምንዛሬን ከማዳን ከስራ ዕድል ፈጠራና ሀገራችንን ከተረጅነት በማላቀቅ ነገያችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ለኢትዮጵያ ሕዝብ ይገለጽ። በሌላ በኩል በሀገራችን በቀጣይ ዓመታት ከሚገነቡ ግዙፍ ፕሮጀክቶች ውስጥ የአፍሪካ ግዙፉ የኢትዮጵያ አየር ማረፊያ በቢሾፍቱና ከ1.5 ሚሊዮን በላይ ቤቶች ተገንብቶ ለዜጎች እንደሚተላለፍ ተገልጿል። በተለይ የቤት አቅርቦትን ለማሻሻል የተያዘው እቅድ እንዲሳካ በመንግስት በኩል እየተሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ እላለሁ። እጅግ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አረጋሽ ክፍሌ። አመሰግናለሁ። የተከበሩ አፈጉባኤ፣ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ያመሰገንኩኝ ጥያቄን እንደሚከተለው በንባብ አቀርባለሁ። የ2018 ዓመተ ምህረት ከመንግስት የትኩረት አቅጣጫዎች ውስጥ አንዱ ከስርዓት መናወጥ ጋር የማይናድ ጽኑ ሀገራዊ ተቋማት መገንባት እንዲሁም እንደሆነ በሁለቱም ምክር ቤት የጋራ መክፈቻ ላይ በክብር ፕሬዝዳንት ንግግር ተመላክቷል። ጽኑ ተቋማት ግንባታ ደግሞ ምሉ የሆነ የሰለጠነ እና የበቃ የሰው ኃይል እና ጠንካራ ተቋማዊ አሰራር ይፈልጋል። በዚህም ረገድ የዲሞክራሲ ተቋማት፣ የጸጥታና የደህንነት ተቋማት ግንባታ ላይ ከለውጡ ማግስት ጅምር መንግስት እያሳየ ያለ ትጋት፣ ቁርጠኝነትና የተገኘው ውጤት ይበል የሚያሰኝ ነው። ይሁንና መልካም አስተዳደር ከማስፈን ለሕግም የቀረበ ብሎም ለሕዝብ የታመነ አስተዳደር ከመገንባት አኳያ አሁንም በሕዝቡ ዘንድ ቅሬታዎች እየተነሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ የፍትህ ስርዓቱ ውስጥ የሚታየው ሙስናና ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ኢብራሂም ኡመር። ጋለቶማ ከበጀሞ ፋያ ከበጀሞ ሙምቤ ሚኒስቴራ ዶክተር አብይ አህመድ ጃፍሌ ሚሶማ ከምክር ቤት አባላት የሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከሁሉም በመቀደም ወደ ጥያቄ ከመግባቴ በፊት ባገኘሁት እኔ ባለ አካባቢ የተሰሩ ስራዎችን በማስመልከት ሚኒስቴረቲፊ ሞቱማ ጅጅረማ ኬና ገለተ ገልቹን በርባል ጎዲኒ ባለ godina qabeenya uumamaatiin badhaatee fi potenshaal guddaa qabu osoo ta'ee jiru kanaan dura mootummaan biyya kana bulchaa ture xiyyeeffannoo tokkollee waan hin kenniniif qabeenya uummata baalee bira jiru uummanni irraa fayyadamuu dadhabuu bira tare gadadoo keessa rakkoo keessa jiraachaa turee jira. haa ta'u malee jijjiiramaan booda xiyyeeffannoo mootummaan keenya godinichaaf kenneen keessattuu kutannoo fi ejjennoo muummeen ministeeraa kabajamuun Dr. Abiy Ahmed misooma uummata baaleetiif kennaniin yeroo ammaa hojiiwwan misoomaa gama hundaan uummata baalee mataa ol qabachiisanii fi seenaa keessatti dhalootan yaadatamu hojjetamaa jiru akkasumas ammootinu kan hojjetamee fi uummanni irraa fayyadamaa jirus akka fakkeenyatti holqa soof markaasuu ni dandeenya hojiin bal'aan
hojjetamee jira. Dhugaa dubbachuudhaaf gootonni Baalee birmadummaa fi carraa guyyaa har'aa kana uummanni Baalee argate kana arguudhaaf qabsoo guddaa geggeessanii jiru. Wareegama guddaas kaffalaa turanii jiru. Kana keessatti gootonni Baalee akka jeneraal Waaqoo Guutuu gabrummaa hiddaan buqqifna dadhabnu ilmatti guddifna jedhan akkasuma ammootunu akka Haaji Adam Saaddoo iccitiin garaanu baate garatti nu deebite jechuudhaan xalayaa nyaachuudhaan liqimsan kan akka Haaji Isaaq Daadhii Tarree bara rakkoo san keessatti uummanni Baalee sirna walqixxummaatii fi walqixa misoomuu har'a argate kana gaafachuudhaaf jecha biyyaa bahee biyyee tahee biyya ambaatitti hafaa kan turee fi jeneraal Hussein Bunee xiiqiidhaan qabsoo guyyaa kana arguudhaaf bosonatti galanii uffata dhabuudhaan baala mukaa uffatanii jijjiirama guyyaa kana akka arganiif hojii guddaa qabsaawaa geggeessaa turanii isinii fi mootummaan keessan mootummaan jijjiirama bu'aa qabsoo guyyaa sanii bu'aa tilmaama gootota Baalee yeroo sanii waan taataniif baga gammaddan isiniin jechuu barbaada. Kanuma wal qabatee uummanni godina Baalee rakkoo keessa ture irraa ka'ee jijjiirama amma dhufe kan muummee ministeeratii fi mootummaa jijjiirama galata nuti isaaniif qabnu biraan nu gahe jedhanii waan natti dhaamataniif maqaa kabajamaa miseensota mana marii kanaatiin irra deebiidhaan muummee ministeeraa akkanaa galateeffatan kabajaadhaan isin gaafata. Itti aansuudhaan gaaffiiwwan kiyya akkaataa armaan gadiitiin dhiyeessuudhaaf yaala. Akkuma beekamu waggoota 7 darban mootummaan misoomaa gama misooma magaalatiin hojiiwwan jajjaboo fakkeenyummaa qaban hojjetaa turuun ni yaadatama. Keessattuu hojiiwwan qindaa'aa misoomaa koriidarii wal qabatee bu'uuraalee misoomaa garaagaraa daandiiwwan babal'aa sochii mijataa uumuu danda'an daandii imaltoota lafoo sarara imala biskileetii hojiiwwan magariisummaa magaalatii fi paarkiiwwan adda addaatii fi sararoonni ifaa sadarkaa isaanii eeggatan akkasuma ammootinu misoomni qarqara laggeenii qulqullina qaban biyya keenya keessatti hojjetamaa turuun isaa ni yaadatama. Hojiiwwan yeroo muraasa keessatti hojjetaman kun hedduu kan dinqisiifatamanii fi kanaan immootinu ጅጅረምኒ አዲስ አበባ ውስጥ የታዩ ለውጦች ዋና ማሳያ ብቻም ሳይሆን እስካሁን የት እንደነበርነውና የት እንደነበርነው ጥያቄ የሚያስነሳብን ነው። ከዚህ በመቀጠል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መንግስት ደህንነትን ለማቀነስና ለዜጎች የስራ ዕድል ለመፍጠር ለከተማ ትኩረት እንደሚሰራ ማህበረሰቡ ተጠቃሚ እንደሚሆን ተገልጾ ነበር። ይሁን እንጂ አንዳንድ ከተሞች ውስጥ የልማት አፈጻጸም ከኮሪደር ጋር ተያይዞ የተለያዩ ቅሬታዎች ሲነሱ ይታያሉ። ህንፃዎችና የመሰረተ ልማቶች ሲፈርሱ የከተማ ነዋሪ በሙሉ አቅም አለማየዋታቸውና ግንዛቤ አለማኖራቸው በአጠቃላይ አፈጻጸሙ ተመሳሳይ አለመሆኑ ይህንን ስራ የኡሙ ኒያርግ ከወጀሞ ሙሜ ሚኒስቴራ hanqinaalee raawwii hojii misoomaa qindaa'aa koriidarii keessatti mul'atan kan karaa guutuu ta'een furuudhaaf kallattiin mootummaan qabatee irratti ibsa dabalataa akka nuu kennitan isin gaafadhaa galatooma. እናመሰግናለን። በመቀጠል የተከበሩ ዶክተር ነጃት ግርማ ናለሁ። የተከበሩ አፈ ጉባኤ፣
እንዲሁም ክቡር የፌዴሪ ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች በመካከላችን ስለተገኙ እርሶንም አመሰግናለሁ። ሀገራችን ከገጠሟት በርካታ ውጣ ውረዶች ውስጥ ዘርፈ ብዙ ችግሮቿን ለመፍታት ወደ ተጨባጩ ብልጽግና ጉዞ የሚወስዷትን ታላላቅ ፕሮጀክቶች የጀመረችበት ከውጭና ከውስጥ ብዙሃንን ያስደመመው ህዳሴ ግድባችን የተጠናቀቀበት ሁኔታ የእርሱ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ምስጋና ይገባዎታል እያልኩ ከእርሶና ከኢትዮጵያ ሕዝብ ጋር ፈጣሪ እንዲሆን ምኞቴን እያቀረብኩ ወደ ጥያቄ እገባለሁ። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን ለማሻሻል በተደረገው ተከታታይ ጥረት የዋጋ ንረት በ2016 በጀት ዓመት ሰኔ ወር ላይ 19.9 በመቶ ሆኖ ተመዝግቦ የነበረ ሲሆን በ2017 በጀት ዓመት ሰኔ ወር ላይ የ3 ነጥብ ቅናሽ በማሳየት 13.9 በመቶ ሆኖ መመዝገቡና የመንግስት ሰራተኛ ደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ ደሞዝ ወደ 6000 ብር ማሳደግ መቻሉን በክቡር ፕሬዝዳንት ንግግር ላይ ተጠቅሷል። በመንግስት በኩል ለመንግስት ሰራተኞች የደሞዝ ጭማሪ መደረጉ የሚበረታታና የሚመሰገን ነው። ነገር ግን ክቡር ጠቅላይ ሚኒስትር፣ የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ በቤት ኪራይ ላይ ያለ አግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ፣ የስልጣኔ ባለቤት፣ ጂኦስትራቴጂካሊ ምቹ እና በርካታ የተፈጥሮ ሀብት ያላት ሀገር ብትሆንም የህዝቦቿን ተድላና ምቾት ማረጋገጥ ትልቅ ፈተና ሆኖ ዛሬም ድረስ ቀጥሏል። ያሉትን የሀገራችን ተግዳሮቶች ለመለወጥ ብዙ ጥረቶች ቢደረጉም የተገኙት እድሎችና አጋጣሚዎች በጊዜው ባለመጠቀማችን በድህነት፣ በችግር እና በጦርነት አዙሪት ሰለባ እንድንቆይ አድርጎናል። በመሆኑም ዓለም በኢኮኖሚ፣ በዲሞክራሲ፣ በልማት፣ በቴክኖሎጂ፣ በመልካም አስተዳደር እና በሌሎች ሴክተሮች ርቆን ሄደዋል። እነዚህ ችግሮች ለማጥበብም ሆነ ለመቀነስ በሀገራዊ ጉዳዮች ላይ መተማመን እንዲፈጠር የፖለቲካ ባህላችን በሀሳብ ላይ የተመሰረተ እንዲሆን የሀሳብ ልዩነቶቻችንና አለመግባባቶቻችን በውይይት እንዲፈቱ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ ላይ መሆኑ ይታወቃል። በትልቅ ተስፋ የምንመለከተው የሀገራዊ ምክክር ሂደት ለብዙ ዓመታት ሲንከባለሉ የመጡብን ሀገራዊ ችግሮቻችን የምንፈታበት የተረጋጋ፣ ሰላማዊ፣ ዲሞክራሲያዊ የሆነ ሀገር እንዲኖረን በዜጎች መካከል መተማመን እንዲፈጠር ምክክሩ የሚጫወተው ሚና ከፍተኛ ነው። እስካሁን ድረስ በክልል፣ በፌዴራል፣ በውጭ ሀገራት የተለያዩ የማህበረሰብ ክፍሎችና ኢትዮጵያውያን በተደረጉ ሰፋፊ ውይይቶች ከቀረቡ አጀንዳዎች እንደምንረዳው ከሀገራዊ ምክክሩ የሚጠበቀው ዋና ውጤቶች መካከል አንዱ የምርጫ አካሄድን ማሻሻልና በጥቅሉ የፖለቲካ ስርዓታችን እንዲቃና ወይም እንዲስተካከል ማድረግ ነው። በያዝነው ዓመት ህገ መንግስታዊ ጊዜን ጠብቆ የሚደረገው 7ኛ ሀገር አቀፍ ምርጫና ከሀገራዊ ምክክሩ ሂደት ጋር ተደርበው በመምጣታቸው ሀገራዊ ምርጫም ሆነ ሀገራዊ ምክክሩ ይድረስ አከናውኖ ዓላማቸው እንዳይስቱ ትኩረት የሚሰጠው ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት፣ የፍትሃዊነት፣ የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው 7ኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው።
ወይንስ በሀገራዊ ምክክር አማካኝነት የመጡ ምክር ሀሳቦች ተጨምረው የፖለቲካ እና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ያለው ጊዜ በቂ አይደለም ተብሎ ከታሰበ ብዙ ተስፋ የተጣለበት የሀገራዊ ምክክር ውሳኔዎች ወይም ምክር ሀሳቦች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች አሉ? ይህንን በማድረግ ሂደት የሚነሱ ተግዳሮቶች መንግስት በምን አይነት መንገድ ሊፈታ አስቧል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አልማው ጥጋቡ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የምናከብረው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ከልብ እናመሰግናለን። ወደ ጥያቄው ቀጥታ ከመግባቴ በፊት በቅርብ ሀገራችን በአምራች ዘርፍ ከምትሰራቸው እጅግ አስደናቂ ስራዎች መካከል የቦሌ ለሚ ልዩ ኢንዱስትሪ ዞን እና የኤምጂ ሆልዲንግ ላይ የተሰሩ ስራዎችን የማየት እድል ስለነበረን እዛ ላይ ያየናቸውን ስራዎች በጥቂቱ ማንሳት ፈልጋለሁ። በዋናነት የአምራቹ ዘርፍ ለኢኮኖሚ ሉዓላዊነታችን ወሳኝ ዘርፍ መሆኑን ያየንበት፣ በተጨባጭ ያሉብንን ማክሮ ኢኮኖሚክ ስብራቶች ለመፍታትም ቢሆን ይህ ዘርፍ እጅግ ወሳኝ መሆኑን ተመልክተናል። ለአብነት በአንድ ፋብሪካ ከ7000 በላይ ወጣት ወገኖቻችን የስራ እድል ተፈጥሮላቸው ለሀገርም ከፍተኛ የውጭ ምንዛሬ እያመነጨ እንዳለ፣ በእውቀት ሽግግርም ዘርፍ በርካታ የሚያስመኩ ስራዎችን ታዝበናልና እሱን አለመናገር ንፉግነት ስለሚሆን እሱ ለመጀመር ነው። በተለይ በግል ያስደመመኝ ልዩ እንደ ሀገርም ልዩ የሆነ ብረትን ከሀገር ውስጥ ጥሬ እቃ የማምረት ከአይረን ኦር የማምረት ስራን ኤምጂ ሆልዲንግ ላይ አይተናል። የመስታወት ፍጆታችንን ሊያሟላ የሚችል በአመት እስከ 600,000 ቶን ማምረት የሚችል ፋብሪካ በጥሩ ሁኔታ ላይ እየተገነባ እንዳለ አይተናልና እሱ ይበል ይደግ ስለሚያሰኝና ዘርፉን ለመሩ አመራሮችና ለጠቅላይ ሚኒስትራችንም ምስጋና መስጠት ስለፈለኩ ነው። ወደ ጥያቄ ለመግባት በክቡር ፕሬዝዳንታችን ንግግር ላይ በያዝነው ዓመት በሀገራችን የሚካሄደው 7ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኝነት ያለው ሆኖ እንዲካሄድ መንግስት ትኩረት ሰጥቶ የራሱን ድርሻ እንደሚወጣ ተመላክቷል። በሀገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በዲሞክራሲያዊ መንገድ በህዝብ ምርጫና ይሁንታ ሆኖ ሳለ በምርጫ የማያምኑ የህዝብን ድምጽ ለመቀበል ፈቃደኛ ያልሆኑ ስልጣንን በኃይልና በጉልበት ብቻ ለመያዝ የሚመኙ ኃይሎች ደግሞ ዛሬም ቅዠታቸውን አላቆሙም። በተለያዩ የማህበራዊ ሚዲያ አማራጮች የህዝብ አመጽ ለመቀስቀስ የሚንቀሳቀሱና ኋላ ቀር የፖለቲካ አስተሳሰብ ያላቸው ጽንፈኛ አካላት ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። ክቡር ጠቅላይ ሚኒስትር የቀጣዩ ምርጫ በክቡር ፕሬዝዳንቱ ንግግር እንደተጠቀሰው ሰላማዊ፣ ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? ከባለድርሻ አካላትስ ምን ይጠበቃል? በተለይ አመጽን እና ሁከት መንገድ መርጠው መርዛማ ፕሮፓጋንዳ በየዕለቱ የሚረጩ የጥፋት ኃይሎችን በጋራ ለመመከት ከእያንዳንዱ ዜጋ ምን ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ሹሩቤ ገመዲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ፕሬዝዳንታችን ለሁለቱ ምክር ቤቶች ባቀረቡት የመክፈቻ ንግግር ላይ ለምናቀርበው ጥያቄ መልስና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር በመካከላችን ስለተገኙ አመሰግናለሁ። ክቡር ፕሬዝዳንታችን ባደረጉት ንግግር ላይ ባለፈው ስርዓት የነበረው የትምህርት አሰጣጥ ከፍተኛ የሆነ የጥራት ችግር የነበረበት መሆኑን ታምኖ መንግስት ከቅድመ መደበኛ እስከ ከፍተኛ የትምህርት ተቋማት ያጋጠመውን የትምህርት ጥራት ስብራት ችግር የትምህርትና ስልጠና ፖሊሲ ቀርጸው የትምህርት ጥራትን ለማስጠበቅ ችግሩን በዘላቂነት ለመፍታት እየሰራ ይገኛል።
ክቡር ጠቅላይ ሚኒስትር፣ ምንም እንኳን ከታች ጀምሮ የሚታየውን የትምህርት ጥራት ችግር ለመፍታት ጊዜ የሚጠይቅ ቢሆንም ከአጭር ጊዜ አኳያ በተለይ የተማሪዎችን የመውደቅ ምጣኔ ለማሻሻል የሚያስችል ምን አይነት አሰራርና ስልት እንደተቀመጠ ተጨማሪ ማብራሪያ ቢሰጥበት። በተጨማሪም የትምህርት ጥራትን ለማሻሻል የመምህራንን ብቃትና ተነሳሽነት መጨመር አይነተኛ መፍትሄ በመሆኑ በተሟላ መንገድ መምህራንን ለማሰልጠንና የመምህራንን መሰረታዊ ጥያቄዎች ምላሽ ለመስጠት እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ቶፊቅ አብዱላሂ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 26 2018 ክቡር ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች መክፈቻ ጉባኤ ባቀረቡት ንግግር ዙሪያ ለምናቀርባቸው ጥያቄዎችና አስተያየቶች በመገኘቱ ልባዊ ምስጋናዬን አቀርባለሁ። ጥያቄን በሚከተለው መልክ አቀርባለሁ። በአሁኑ ጊዜ የሀገራችን የጂኦ ስትራቴጂ ቁመና ሙሉ በሙሉ ተቀይሯል። ከኩስመናም ወደ ተለወጠ ቁመና ተሸጋግሯል። ይቅርታ የለሽ በሆነው ታሪካዊ ስህተት የባህር በራችንን አጥተናል። የባህር በር ለኢትዮጵያ የህልውና የእድገትና የብልጽግና ጥያቄ ነው። የባህር በር ጥያቄያችንን በእርስዎ በጠቅላይ ሚኒስትራችን በሰላምና በሰላም መንገድ ብቻና በሰጥቶ መቀበል መርህ ላይ የተመሰረተ እንደሆነ በተደጋጋሚ ተገልጿል። በተደጋጋሚ በመገለጹና የባህር በር የማግኘት ታሪካዊና ተፈጥሯዊ መብታችንን ከፍ አድርገን እንደ ሀገር በማንሳታችን ምክንያት ፍትሐዊ ጥያቄያችንን በጎረቤት ሀገራት በዓለምም ወዳጅ ሀገራትና መሪዎች ዘንድ ቅቡልነት ማግኘቱ ትልቅ ስኬት እንደሆነ በክቡር ፕሬዝዳንት ታዬ አጽቀሥላሴ የመስከረሙ ንግግር ተመላክቷል። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። በመሆኑም ከዚህ የሀገር ሉዓላዊነት ከሚጥስ የሽብር ድርጊት እንዲታቀቡ ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት በቀጠናው ሰላምና ደህንነት ላይ የደቀነውን አደጋ የአፍሪካ ወንድሞችና የዓለም አቀፍ ማህበረሰብ እንዲገነዘቡ በመንግስት በኩል እየተሰሩ ባሉ ስራዎች ማብራሪያ ቢሰጡን። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መኮንን ጎለሳ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በማዕከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ አመሰግናለሁ። ወደ ጥያቄ ከመግባቴ በፊት ትንሽ አስተያየት መስጠት እፈልጋለሁ። ሀገራችን ኢትዮጵያ የረጅም ጊዜ ታሪክ ያላት፣ ከነዚህ ውስጥ በተለይ የራሷን ፊደልና የቀን መቁጠሪያ ያላት ሀገር በተለያዩ ጊዜ የሚደርስባትን የወራሪዎች ጥቃት መልሳ መክታ ዳር ድንበሯን ሀገሯን ክብሯን ስታስጠብቅ የነበረች ሀገር ስትሆን በስልሳዎቹ ሰባዎቹ አካባቢ መሪዎች በሚከተሉት ስርዓት በተለይ በ66 አካባቢ 66 77 አካባቢ ተነስተው በነበሩት ረሃብ እና ድርቅ የሀገሪቱ ክብር የተዋረደበት ሁኔታ እናስታውሳለን። አሁን ከዛን ጊዜ ጀምሮ እርግጥ ሲደረጉ የነበሩ ጥረቶች አሉ። ነገር ግን ክቡርነቶ ክቡር ጠቅላይ ሚኒስትር 2010 ወደ ስልጣን ከመጡበት ጊዜ ጀምሮ ያቺ ወርዳ የነበረችው የሀገሪቱ ክብርና ሞገስ
አሁን ከፍ እያደረጉ ያሉበትን ሁኔታ ነው እያስተዋልን ያለ ነው። ይህን ስል በተለይ ልመናን የመሰለ የሚያዋርድ ነገር የለምና በተለይ ስንለምን የነበረው ስንዴ በራሳችን አምርተን ወደ ኤክስፖርት ማውጣት መቻላችን እንደ አንድ ትልቅ ነገር ነው። ለድርቁ መነሻ ምክንያት የሆነው በተለይ የአየር መዛባቱን ለማስተካከል ደግሞ የተጀመረው የዚህ አረንጓዴ አሻራ ሌጋሲ ትልቅ ለውጥ እያመጣ እንደሆነ ከዚህ ጋር በተያያዘ በተለይ ከኮሪደር ልማቱ ጋር በተያያዘ በተለይ በክልል አካባቢ የምንገኝ ህዝቦች ስለ የተሻለ ነገር ሲወራ አዲስ አበባን ነበር የምናይ የነበረው። ለነገር በአሁኑ ጊዜ ግን እነዚህ ነገሮች ወደ ታችም ወርደው በክልላችን ማየት በመጀመራችን ይህ ሁሉ እየሆነ ያለው ክብርነቶ እየሰጡት ያሉት የአመራር ጥበብና ብቃት በመሆኑ ምክንያታዊ ሆኜ ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር በስድስተኛው የፓርላማ መክፈቻ ንግግር ላይ ክቡር ፕሬዝዳንቱ ካደረጉት ንግግር አንዱ የዚህ አባይ ግድብ መመረቅና በተለይ ለሌሎች የሀገሪቱን ልማት ወደ ላቀ ደረጃ የሚያሻግሩ ፕሮጀክቶች እንደ ማዳበሪያ ፋብሪካ አሁን ከነዳጅ ማምረት ጋር የተያያዙ ሌሎች እቅዶች መጀመራቸውን ነበር የገለጹት። እንግዲህ እስካሁን በጅምር ላይ ያሉት ልክ እንደ አባይ ግድብ አልቆ ማየት እንደምንጀምር እርግጠኛ ሆኜ ነው የምናገረው። እያሳዩ ካለው ብቃት ማለት የአመራር ብቃት ይህን ካልኩ የአባይ ግድብ ተገድቦ አልቋል። አባይ ለረጅም ዘመናት በእርግጠኝነት መሬታችንና ወርቃችንን እየወሰደ ለጎረቤት ነበር ይሰጥ የነበረው። ይሄውን ዛሬ ቆሟል። ኢትዮጵያ እንደ ሀገር ብዙ ሳትጠቀም የቆየች ብትሆንም በዚህ ወንዝ ዳርና ዳር ሲኖሩ የነበሩ ህይወታቸውን እዚህ ላይ ትኩረት አድርገው ሲኖሩ የነበሩ ህዝቦች አሉ። በዛ በወንዝ መሙላት ምክንያት ከዛ ያፈገፈጉ አሉ። ስለዚህ ከዚህ ጋር በተያያዘ አሁን በቅርቡ እየሰማን ያለነው ግድቡንም የወንዙንም ከወንዙ መፈጠር ጋር በተያያዘ የተጀመሩ ወደ 28000 ሄክታር መሬት ላይ የሚያርፍ ፕሮጀክት እንደታቀደ የሚል ሀሳብ አለና ጥያቄ በአባይ ግድብ ቀደም ብሎም ጥቅም ሲያገኙ የነበሩ ልዩ ጥቅም ሲያገኙ የነበሩት በዚህ ፕሮጀክት ውስጥ ታቅፈው ልዩ ጥቅማቸው ተከብሮ ተጠቃሚ የሚሆኑበት ምን የታሰበ ነገር አለ የሚል ጥያቄ ነው ያለኝ። አንደኛው ጥያቄ ይሄ ነው። ሁለተኛው እንግዲህ ሀገራችን በተፈጥሮ ማዕድናት በጣም የከበረች እንደሆነ ይታወቃል። ወደ ክልላችን ወደ ቤንሻንጉል ጉሙዝ ክልል ስንሄድ ደግሞ ያ የእውነት ለመናገር ያለው አቅም በሙሉ ወደ ስራ ቢገባ ለክልሉ ብቻ ሳይሆን ለሀገር ሊጠቅም የሚችል እንደሆነ በቅርቡ ክብርነቶም በክልላችን ተገኝቶ ኩርሙክ ላይ የተከፈተው የወርቅ ፋብሪካ አለ። ከክብርነቶም እንግዲህ በቴሌቪዥን የሰማነው በአመት እስከ 1 ሚሊዮን የአሜሪካን ዶላር የሚያስገኝ ፕሮጀክት እንደሆነ፣ ስለዚህ እነዚህ ፕሮጀክቶች በተለይ እየተስፋፉ ቢሄዱ ምክንያቱ አካባቢው በሙሉ በማዕድናት የተከበረ እንደመሆኑ መጠን በእብነ በረድ አለ፣ ከሰል ድንጋይ አለ። እነዚህ ቢስፋፉ የሚገኘው ገቢ በጣም ከፍተኛ ነው የሚሆነውና ያ ወርቅ ላይ እዛ ኩርሙክ ላይ የተጀመረ ወደ ሌላ አካባቢ ከማስፋት አንጻር በሌሎች ማዕድናት ላይም ስራውን ከማስፋት አንጻር ምን የተያዘ እቅድ አለ የሚለው ነገር ነው የምጠይቀው። በመጨረሻ ጥያቄ ከመንገድ ጋር ነው የሚገናኘው። መንገድ እንግዲህ እንደሚታወቀው የሁሉም መሰረት ነው። ሌላ ነገር ይቅርና ችግር አንድ ህዝብ ችግር እንኳን ቢደርስበት መንገድ ከሌለ እየታሰበ እንኳን እየተፈለገ ሊደረስለት አይቻልምና
ከዚህ ከመንገድ ጋር የሚነሱ ጥያቄዎች እኔ ባሊሳሳት በየጊዜው አሁን በህዝብ ውክልና ወደ ክልሎች በምንሄድበት ጊዜ በዋናነት በህዝብ የሚነሱ ጥያቄዎች የመንገድ ጉዳይ ነው። ስለዚህ በሌላ በኩል የመንገድ በጣም ብዙ በጀት የሚፈልግ ነው፣ ብዙ ሀብት የሚፈልግ ነው። በአንድ ጊዜ ጥያቄዎች መመለስ ላይቻል ይችል ይሆናል። ነገር ግን ቅድሚያ እየሰጡ ለየትኛው ቅድሚያ እየተሰጡ መስጠቱ ተገቢ መስሎ ይሰማኛል። ከዚህ ውስጥ ይህን ማንሳት የፈለኩት በ2011 ክቡርነቶ ወደ ስልጣን ከመጡ በኋላ ክልላችን ሲጎበኙ ህዝብን ሲያወያዩ በህዝቡ ካነሳቸው ጥያቄዎች አንዱ ትልቁ የክልላችን ችግር የመንገድ ችግር ነበር። ያን መሰረት አድርጎ ይመስለኛል ክቡርነቶ በሰጡት አመራር ከ2012 ጀምሮ በ3 ሩት 12 ሎቶች ላይ በጀት ተይዞ እቅድ ተይዞ በበጀትም ተይዞ ኢቭን አንዳንዶቹ አሸናፊዎችም ተለይቶ እስከ ዛሬ ድረስ ግን ወደ ስራ የተገባበት ሁኔታ የለም። አሁን ይሄ ክልል እንዳጠቃላይ ስንወስድ ነው። ወደ ከዚህ ውስጥ የከማሺ ዞንን ብንወስድ ክቡር ጠቅላይ ሚኒስትር የእውነት ለመናገር የተዘጋ ዞን 5 ወረዳዎችን ይዞ በአሁኑ ጊዜ ከየትኛውም አካባቢ ጋር ሊገናኝ የሚችልበት ሁኔታ የለም። ስለዚህ እኔ አንድ ከመጽሐፍ ቅዱስ ታሪክ አንድ የሆነ ነገር ማንሳት ፈልጋለሁ። ይቅርታ ስለ እንትን ሳነሳ ማለት ነው። አብርሃም በተለይ የሶዶምና ጎሞራ ኃጢአቱ ስለበዛ መጥፋት እንዳለበት ሲነገር እግዚአብሔር ለአብርሃም ነገረው። አብርሃም ግን ቆሞ ከዚህ ከሚጠፋው ህዝብ ውስጥ 50 የሚሆኑት ንጹሃን ሰዎች አሉ። ለነዚህ ብሎ እግዚአብሔር ይችን ከማጥፋት አይቆጠብም ወይ ብሎ ጠየቀ። እተዋለሁ ምራለሁ አለ። ኦኬ ከነዚህ ከ50ዎቹ ውስጥ 5ቶቹ እንኳን እንትን ቢሆኑ ለ45ቱ ብለህ አትምርም ወይ የሚል ቀጠለ። እንደዛ እያለ የእግዚአብሔር ምሕረት ያየበት ሁኔታ አለ። የከማሺ ዞን ህዝብ እውነት ለመናገር በማብራት 10 ዓመት ሙሉ የሚገርመው ደግሞ ከ4 ዓመት በፊት ጀምሮ ለሰብስቴሽን ብር እንደተገኘ አሸናፊ እንደተለየ ወደ ስራ ግን የተገባበት ሁኔታ የለም። የመንገድ ችግር ደግሞ እነሆ አሁን 5 ዓመት ሙሉ ከዛ አካባቢ መውጣት የሚችልበት ሁኔታ የለም። የቴሌም ብንወስድ ተመሳሳይ ነው። እነዚህ 3ቱ ነገሮች የሚነጣጠሉ አይደሉም። ተማሪዎቻችን እኮ ነገ ያን አካባቢ ሊመሩ የሚችሉ ልጆች ከሌላ ሀገር ጋር ከሌላ ክልል ጋር ኮምፒት ሊሆን የቻሉ አይደለም። ምክንያቱም መብራት የለም። የሚፈልጉትን ነገር ዳውንሎድ አድርገው እንኳን ማንበብ እንዳይችሉ ትልቅ ችግር ውስጥ ነው ያለ ነውና ክቡር ጠቅላይ ሚኒስትር የእውነት ለመናገር መጠየቅ የፈለኩ በህዝብ ስም መጠየቅ እንፈልገው ከማሺ ላይ የነበረ ችግር ካለ በዚህ ምክንያት እዛ ውስጥ ንጹህ የሆኑ ህዝቦች አሉ፣ ምንም እንትን የሌላቸው ኃጢአት የሌለባቸው። በዚህ ምክንያት እኔ ምሕረት ተደርጎላቸው የእውነት ለመናገር እንትን ቢደረግ ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሐመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ፕሬዝዳንት በሁለቱ ምክር ቤቶች መክፈቻ ላይ ተገኝተው ባቀረቡት ንግግር ላይ ለምናነሳቸው ጥያቄዎች መልስ እና ማብራሪያ ለመስጠት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላችን ስለተገኙ ከልብ አመሰግናለሁ። እንደሚታወቀው የሁሌም እድሏ ሁለንተናዊ ማንነቷና መታወቂያ አርማዋ ለጠላት አለመንበርከክ፣ ለችግሮች አለመረታትና ሁሉንም እንቅፋቶች በአሸናፊነት መወጣት የሆነችው
ውዲቱና ውቢቷ የታሪክ የባህልና የተፈጥሮ ሀብት ባለጸጋና የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና በክንደብርቱ ልጆቿ የተባበረ ጥረት ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የፖለቲካና የኢኮኖሚ የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። በዚህ ረገድ የኢትዮጵያ ሕዝቦች የጉልበት፣ የእውቀት፣ የገንዘብ፣ የላብ፣ የእንባና የደም ውጤት የሆነው የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያ ሕዝቦች ከተደመርን፣ ከተባበርን፣ ተስማምተንና ተደማምጠን ተናበንና እጅ ለእጅ ተያይዘን የአገር ጥቅምን አስቀድመን ከሰራን ምንም የሚሳነን እንደሌለ ያረጋገጠ ታሪካዊ ክንውን ነው። ይህ ድል የፈጠረብን ልዩ ደስታና ከፍተኛ የመነሳሳት ስሜት ልባችንን እያሞቀ ባለበት ሁኔታ እርስዎ እዛው በግድቡ የታሪክ ምንጣፍ ላይ ቆመው ለህዝብ ያበሰሯቸው ሜጋ ፕሮጀክቶችና በየልማት መስኩ መመዝገብ የጀመሩ የብልጽግና መሰረቶች እንደዚሁም የወል ትርክትን በማጉላትና አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን የማዕዘን ድንጋዮች በመሆናቸው ልዩ ግምት የምንሰጣቸው ናቸው። ከዚህ አንጻር የፓርላማ አባላት በሰሞኑ ጉብኝታችን በቦሌ ለሚ የኢንዱስትሪ ፓርክ ውስጥ ወደ ስራ በገቡ ዘመናዊ ፋብሪካዎችና በክቡር አቶ አብዱል ሐኪም መሐመድ ባለቤትነት በተቋቋመው ኤኤምጂ ሆልዲንግስ ዘርፈ ብዙ የግል የኢንዱስትሪ ፓርክ ውስጥ ያየነው አስደናቂ የኢንዱስትሪ አብዮት የተስፋ ችቦ ከሌሎች የልማት ስራዎቻችን ጋር ተዳምሮ አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በመንግስትና ለሀገራቸው እድገት በጽናት በቆሙ ዜጎች የጋራ ጥረት በሀገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። ሆኖም ግን እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ልፋ ያለው በህልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረቅጥ በአይናችን በብረቱ አይተናል፣ እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታም። ዘመን ሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዟችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች
የአገር መሪንና ህዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርጠው አርቢ ቆሬን ወራንቴፍ ሂኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓመተ ምህረት የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገነት ቤቴ። እጅግ በጣም አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስቴራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን ባጭሩ እንደሚከተለው አቀርባለሁ። በጤናው ዘርፍ መከላከልን መሰረት ያደረገ እና አክሞ የማዳን የጤና ፖሊሲን እየተከተልን ከመሆኑም በላይ በዘርፉ በርካታ ተግባራትም እየተከናወነ እንደሚገኝ ይታወቃል። ክቡር ጠቅላይ ሚኒስቴር፣ የመድኃኒት አቅርቦትና አስተዳደር ጉዳይ እንዲሁም የመድኃኒት ዋጋ ውድነት ጋር ተያይዞ ከፍተኛ ውስንነት ይስተዋላል። በመሆኑም በዘርፉ ችግሩን በዘላቂነት ለመፍታት የመንግስት እቅድ ምንድነው? በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዮሐንስ መስፍን። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ከተከበረው የሕዝብ ተወካዮች ምክር ቤት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከልብ አመሰግናለሁ። ጥያቄም በጽሁፍ እንደሚከተለው ባጭሩ አቀርባለሁ። በክቡር ፕሬዝዳንቱ ንግግር ላይ ባለፉት ዘመናት በሀገራችን የመሰረተ ልማት ተደራሽነት ወደሚፈለገው ደረጃ ባለመድረሱ የኢኮኖሚ እድገታችን ጎድቶታል ተብሎ ተገልጿል። በሀገራችን መሰረተ ልማት ሁለት ግብ ያለው ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፍጠንና ማቀላጠፍ ሲሆን ሌላኛው ደግሞ የዜጎችን አኗኗር ማሻሻልና ማዘመን መሆኑ በግልጽ ተመላክቷል። ክቡር ጠቅላይ ሚኒስትር፣ ከፕሮጀክቶች አፈጻጸም አኳያ
ባለፉት የለውጥ ዓመታት ብዙ መሻሻል የመጣ ቢሆንም ከትናንት የወረስነው ዕዳ ሰፊ በመሆኑ አሁንም ትኩረት የሚሹ ጉዳዮች አሉ። የመንገድ፣ የመስኖ፣ የንጹህ መጠጥ ውሃ፣ የመብራትና የቴሌ ተደራሽነት ጉዳይ በትኩረት መታየት ያለበት ሲሆን በተለይም ተጀምረው በተያዘላቸው ጊዜ ገደብ ያልተጠናቀቁና በተለያዩ ምክንያቶች እየተጓተቱ ህዝብን ለምሬት እየዳረጉ ያሉ ፕሮጀክቶች ተጠናቀው ህዝቡ ተጠቃሚ የሚሆንበትን አግባብ በተመለከተ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጥበት እጅግ በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ነጋሴ ባይሳ። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ክቡር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የመንግስትን የ2018 በጀት ዓመት የትኩረት አቅጣጫዎች ላይ በተመለከተ ባቀረቡት ንግግር ዙሪያ ለምናነሳቸው ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እጅግ አመሰግናለሁ። ጥያቄዎቼ እንደሚከተለው አቀርባለሁ። በሀገራችን ኢትዮጵያ የሚገኙ ቴክኒክና ሙያ ተቋማት በክህሎት በእውቀትና ቴክኖሎጂ ፈጠራን ባለቤቶች እንዲሆኑ እንዲሁም ብቁ የሰው ሀብት በማፍራት ቀጣይ ዲጂታል ኢትዮጵያን ለማድረግ የሚችሉ ተቋማት እንዲሆኑ እንደሚሰራ በክቡር ፕሬዝዳንት ንግግራቸው ተብራርቷል። ክቡር ጠቅላይ ሚኒስትር፣ በሀገራችን የሚገኙ የቴክኒክ ኮሌጆችን ዓለም አቀፍ ስታንዳርዶችንና የጥራት ማመዘኛዎችን አሟልቶ ወደ ኢንዱስትሪ ዘርፍ ለመሰማራት እንዲሁም በሌሎች ሀገራት ተፈላጊና ተወዳዳሪ የሚሆኑ የበቁ የሰው ሀብት ለማምረት እንዲቻል በቀጣይ ሁሉንም ኮሌጆች ወደ ተመሳሳይ ደረጃ ለማቀራረብ በራሳቸው ገቢ ማመንጨት የሚችሉ ተቋማትን ለማፍጠር ምን እንደታሰበ ማብራሪያ ቢሰጥበት። በሌላ በኩል በውጭ ሀገር የስራ ዕድል የተፈጠረላቸውን ዜጎቻችን መንግስት በልዩ ትኩረት መከታተል ደህንነታቸውን ለመጠበቅ እና ተጠቃሚነታቸውን ለማረጋገጥ እንደሚሰራ ክቡር ፕሬዝዳንት በንግግራቸው አጽንኦት እንደሰጡ መግለጻቸው ትክክልና ተገቢ ሆኖ በአገር ውስጥም የስራ አጥ ዜጎችን የስራ ባህል ለማሳደግና በስፋት የስራ ዕድል ተጠቃሚ እንዲሆኑ ለማስቻል በመንግስት በኩል የታቀደውና የተቀመጠ አቅጣጫ ምን እንደሆነ ማብራሪያ ቢሰጠን። አመሰግናለሁ። ገለቶማ። እናመሰግናለን። በመቀጠል የተከበሩ ኢያሱ ሳላ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም በህገ መንግስታችን አንቀጽ 71 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 11(2) መሰረት የኢፌዴሪ ፕሬዝዳንት መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ ያቀረቡትን የፌደራል መንግስት ዓመታዊ ዕቅድን ያመላከተ የመክፈቻ ንግግር ተከትሎ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ለመስጠት እና የመንግስትን አቋም ለመግለጽ ክቡር ጠቅላይ ሚኒስትራችን በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ኢትዮጵያ በአባይና በቀይ ባህር መካከል የተፈጠረች አገር ናት። ከአክሱም ዘመነ መንግስት ጀምሮ ያለፈ ታሪካችን የሚያረጋግጠው እድገቷም ይሁን ውድቀቷ ከሁለቱ ውሃዎች ጋር የተሳሰረ መሆኑን ነው። መንግስት ኢትዮጵያን ወደ እነዚህ ውሃዎች በተለይም ወደ ቀይ ባህር ለመመለስ እና ፍትሃዊ ተጠቃሚነትን ለማስፈን ስራ መጀመሩንና እየተገኙ ያሉ ውጤቶች እጅግ ተስፋ ሰጪ መሆናቸው በክቡር ፕሬዝዳንቱ ንግግር ውስጥ ተመላክቷል። ይህንን ፍትሃዊ የሀገርና የህዝብ የዘመናት ጥያቄ በመቃወም የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ በጎረቤት ሀገር ላይ እርምጃ ሊወስድ ነው፣ መንግስት አጀንዳ ሊያስቀይር ነው የሚሉ በሬ ወለድ አሉባልታ፣ እደግመዋለሁ፣ በሬ ወለድ አሉባልታ የሚረጩ ባዳዎች፣ ባንዳዎችና ጽንፈኛ ተላላኪዎች ዛሬም አልጠፉ። በመሆኑ
ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ለኢትዮጵያ ሕዝብና ለጎረቤት ሀገራት እንዲሁም ለዓለም አቀፍ ማህበረሰብ ተጨማሪ ማብራሪያ ቢሰጡ። አመሰግናለሁ።